ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በስህተት 45 ዓመታትን በዩናይትድ ኪንግደም ሆስፒታል ውስጥ ያሳለፈችው ሴት የመማር ችግር ያለባት የኦቲዝም ተጠቂዋ ካሲባ ለ45 ዓመታት በዩናይትድ ኪንግደም የአእምሮ ሆስፒታል ውስጥ በስህተት እንድትቆይ መደረጓ መነጋገሪያ ሆኗል። የሴራሊዮን ተወላጅ መሆኗ የተገለጸውና ለደህንነቷ ሲባል በአካባቢው ባለስልጣናት ካሲባ የሚል ስም የተሰጣት ሴት ለ25 ዓመታት ያህል ብቻዋን ተለይታ እንድትቆይ ተደርጓል ተብሏል። ወደ ሕክምና ተቋሙ ከ7 ዓመት ጀምሮ መግባቷን የገለጸው ካሲባ መናገር የማትችል ሲሆን ስለ እሷ የሚናገር ቤተሰብም አልነበራትም። አንድ የስነ ልቦና ባለሙያ እሷን ለማስለቀቅ 9 ዓመት ሙሉ እንዴት እንደለፋች ለፋይናንስ ኦን ኢንቨስቲጌት ተናግራለች። የዩኬ ጤናና ማህበራዊ እንክብካቤ ቢሮ ለቢቢሲ እንደገለጸው ከሆነ ብዙ አካል ጉዳተኞች አሁንም በአእምሮ ሆስፒታሎች እንዲቆዩ መደረጋቸው ተቀባይነት እንደሌለውና የአእምሮ ጤና ሕግ ላይ የሚደረግ ማሻሻያ ተገቢ ያልሆነ ቆይታ ይከለክላል ብሏል። ከ2000 በላይ ኦቲዝም እና የመማር እክል ያለባቸው ሰዎች አሁንም በዩኬ በሚገኙ የአእምሮ ሆስፒታሎች ውስጥ ይገኛሉ። ከእነዚህ መካከል 200 የሚደርሱት ህጻናት መሆናቸው ተገልጿል። ምንም አይነት የአእምሮ ህመም ስለሌለባቸው መንግስት ለዓመታት ብዙዎችን ወደ ማህበረሰብ እንክብካቤ ማዕከላት ለማዘዋወር ቃል ሲገባ ቆይቷል። በብሪስቶል አቅራቢያ በሚገኘውና ዊንተርቬን ቪው በተባለው የግል ሆስፒታል የመማር አካል ባለባቸው ሰዎች ላይ የሚደርሰውን የወንጀል ጥቃት ቢቢሲ ባደረገው ምርመራ የአውሮፓውያን 2011 ይፋ ካደረገ በኋላ መንግስት እርምጃ እንደሚወስድ ቃል ገብቷል። ብሔራዊ የጤና አገልግሎት በ2025-2026 የመማር እክልና ኦቲዝም ያለባቸው ሰዎች በአእምሮ ሕክምና ማዕከላት ላይ ያላቸው ጥገኝነት 10 በመቶ ለመቀነስ አቅዷል። በሚንካፓ የበጎ አድራጎት ድርጅት የፖሊስና የህዝብ ጉዳዮች ኃላፊ የሆኑት ዳን ሶኮር በውሳኔው ደስተኛ አይደሉም። በመቶዎች የሚቆጠሩ ሰዎች አሁንም በተቋማት ውስጥ ናቸው፣ መውጣት ነበረባቸው። በህብረተሰብ ውስጥም ድጋፍ ሊደረግላቸው ቢገባ ቃል የተገባውን አላየንም ብለዋል። ዶክተር ፓቲ ስቴት የካሲባን በሆስፒታል መቆየት ያወቁት በአውሮፓውያኑ 2013 ጅማሬ ሆነው በተቀጠሩበት ወቅት ነው። እሷ ነፃ ለማውጣት 9 ዓመት ፈጅቶባቸዋል። እሷ በምትኖርበት ሁኔታ ሌላ ሰው ሲኖር አይቼም አላውቅም። በጣም የሚያስደነግጠው ሁሉም ነገር ህጋዊ መሆኑ ነው ሲሉም ዶክተር ስቴት ለቢቢሲ ተናግረዋል። ህጋዊ በሚመስለው የሆስፒታል ቆይታዋ ካሲባ አንዳንድ ጊዜ በቀን 23 ሰዓት ላይ በአንድ ክፍል ተዘግቶባት ትቆይ ነበር የሚለው እውነታውን እንደሚሸፍንም ገልጸዋል። የካሲባን ማንነት ለመጠበቅ የሆስፒታሉ ስም ከመጥቀስ ተቆጥበናል። ዶክተር ስቴት በሆስፒታሉ አጥር ላይ ያለውን ቀዳዳ እየጠቆሙ ካሲባ ከውጭ የሚሄዱ ሰዎችን ትመለከትበት ነበር ብለዋል። አሁን በ50ዎቹ ዕድሜ ላይ የምትገኘው ካሲባ በ5 ዓመቷ ከሴራሊዮን በህገወጥ መንገድ ወደ ዩኬ ተወስዳለች ተብሎ ይታሰባል። ለተወሰነ ጊዜ በልጆች ማዕከል ውስጥ ከኖረች በኋላ ግን በ7 ዓመቷ ወደ ሆስፒታሉ ተዛወረች። ዶክተር ስቴት እንዳሉትም የሆስፒታሉ ሰራተኞች ካሲባን አደገኛና ዓይን የምትደነቁል ሲሉም ገልጸውታል። እነዚህ የጥቃት ወንጀለኛዎችም ያስከተሉ የሚመስለውን አንድ ክስተት በፋይሏ ውስጥ አግኝተዋል። ከበርካታ አስርት ዓመታት በፊት ካሲባ 19 ዓመቷ እያለ የእሳት አደጋ ማስጠንቀቂያ ደወል ሲደወል ከነበረችበት ተለቃ ነበር። ካሲባ ተጨንቃና ግራ በመጋባት ውስጥ እያለች ሌላ ታካሚ ቀረበች። ታካሚዋን በዋጨረቻት፣ ዓይኗን ጎዳቻት። ከዚህ በኋላ ዓይን የምትደነቁልና በሌላ ሰው ላይ ጉዳት የምታደርስ በሚል ትጠራለች ብለዋል ዶክተር ስቴት። ነገር ግን እውነቱ አይደለም ይላሉ። በመካከለኛ ዕድሜ ላይ ያለችና የመማር እክል ያላት ሴት በሆስፒታል ውስጥ ለ10 ዓመታት ከኖረች ያህል አደገኛ ልትሆን ትችላለች።
ከወራት ስራ በኋላ ለካምደን አካባቢ ምክር ቤት ባለ 50 ገጽ ሪፖርት አቅርበዋል። ምክር ቤቱ በሰሜን ለንደን የሚገኝና ካሲባን ወደ ሆስፒታል ያመጣት ነው። ካሲባ የአእምሮ ህመም እንደሌለባትና አደገኛ አለመሆኗን የጠቀሰው ሪፖርቱ ከማህበረሰቡ ጋር ለመኖርም ብቁ ናት ሲልም ደመደመ ብለዋል ዶክተር ሴቲት። ባለሙያዎቹ ተሰባስበው ነፃ አውጪ ኮሚቴ የሚል የባለሙያዎች ቡድን በአውሮፓውያን 2016 አቋቁሞ ዓላማቸው ካሲባን ነፃ ማውጣት ነበር። የአካል ጉዳተኛ መብት ተሟጋች ድርጅት የሆነው ቼንዲንግ የአውሮ ላይቭስ የተባለው ተቋም ባልደረባ የሆኑ ሉሲ ዱንስታን የካሲባ ነፃነት የተሟጋች እንዲሆኑና ከሆስፒታሉ ከወጣች ለእሷም ጥሩ እንደሚሆን የሚያሳምን ሪፖርት እንደሚያዘጋጁ ተመድበው የካሲባን ከሆስፒታል መውጣት የሚወስነው በፍርድ ቤት ብቻ ሲሆን የራሳቸው ውሳኔ ለማሳለፍ አቅም ለሌላቸው ሰዎች ውሳኔ የሚሰጥ ተቋም ነው። ዱንስታን ካሲባን ለመጀመሪያ ጊዜ ባገኙበት ወቅት የሆስፒታሉ ሰራተኞች አይን የምትጓጉጧ ብለው እንዳስተዋወቋቸው ተናግረዋል። ካሲባን በበሩ ላይ በተዘጋችበት ትንሽ ቀዳዳ መመልከታቸውን አስታውሰው ተናግረዋል። ሶፋ ላይ ተኝታ ነበር፣ ባዶ ክፍል ነበር፣ ህይወቷ ሙሉ በሙሉ ችግር ውስጥ ነበር ብለዋል። ዱንስታን ከሆስፒታሉ በመውጣት እንደምትችል ፍርድ ቤት መወሰኑን ለመንገር ደውለው ያወሯት ካሲባን ካገኙ 6 ዓመታት በኋላ ነው። አለቀስኩ፣ ደስታ፣ እፎይታ፣ ለእሷ አድናቆትና ኩራት ተሰማኝ። ስለ እኔና እኛ ስላደረግነው ነገር አይደለም፣ ነገር ግን እሷ አድርጋ ስላሳየቻቸው ነው ብለዋል። ካሲባ አሁን ማህበረሰቡ ጋር መኖር ጀምራለች። ባለሙያዎቹ ድጋፍ ያደርጉላታል፣ ፋሽን እንደምትወድ፣ በቤቷም እንደምትኮራና በማህበራዊ መስተጋብሯ እንደምትደሰት እንክብካቤ የሚያደርጉላት ኃላፊ ተናግረዋል። በጣም ጨዋ አዋቂ ናት፣ ቆንጆ ናት። 2 ሳምንታት ያህልም ከቆየች በኋላ መጥታ አቀፈችኝ። ይህ አይነት ማውጣት አይደለም ብለዋል። ፓርላማው እየተመለከተ የሚገኘው የአእምሮ ጤና ህግ በእንግሊዝና በዌልስ ኦቲዝም እና የመማር እክል ያለባቸው ሰዎች የአእምሮ ጤና ችግር ከሌለባቸው በሕክምና ማዕከል እንዲቆዩ ይደረጋል። መንግስት በህብረተሰቡ ውስጥ በቂ ድጋፍ እስካልተገኘ ድረስ ምንም አይነት ለውጥ አላመጣም ብሏል። አሁንም ሰዎች እንዲመረምሩ እስከ 28 ቀናት ድረስ በሆስፒታሉ እንዲቆዩ ይፈቀዳል። በካምደን ምክር ቤት የአዋቂዎችና የጤና ዋና ዳይሬክተር የሆኑት ጄስ ማክግሬጎር በበኩላቸው ካሲባ አብዛኛውን ህይወቷን በሆስፒታል ውስጥ ማሳለፉ አሳዛኝ ነው ብለዋል። አዝናለሁ፣ በዚህ መልኩ ማሳለፍ አልነበረባትም ብለዋል። የሚሰጠውን እንክብካቤ በምን መልኩ ጥያቄ ውስጥ እንዳልገባ እና አገልግሎት በእንክብካቤ ጥራት ኮሚኒኬሽን የላቀ ደረጃ ተሰጥቶታል ሲሉ የካሲባን ማንነት ለመጠበቅ በሚል ስማቸው የማይጠቀስ የብሔራዊ ጤና አገልግሎት የአእምሮ ጤና የበላይ ጠባቂ አስታውቀዋል። ለረዥም ጊዜ በመቆየት እንደሚያስፈልገው የተወሰነ ማንኛውም ሰው መኝታ ቤት፣ መታጠቢያ ቤት፣ ሳሎንና የአትክልት ስፍራ ያለው የራሱ ቤት እንዳለው ለፋይል ኦን ፎር ኢንቨስቲጌት ተናግሯል። ከአውሮፓውያን 2010 ጀምሮ ለረዥም ጊዜ የቆዩት ሁሉም እንዲወጡ ለማድረግ ከአካባቢ ባለስልጣናት ጋር በመተባበር እቅድ ማውጣት ሲሰራ መቆየቱን ቢገልጽም የሌሎች ታማሚ ቤተሰቦች በከፈቱት ክስ ይህንን እንዳያደርጉ መከልከላቸውንም ተናግሯል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።